በሳልና ብልህ የተባሉ ሰዎች ከምንም በላይ የተካኑባቸው ሁለት ጥበቦች አሏቸው። አንደኛው ነገሮችን አርቆ መመልከት ሲሆን ሌላኛው ደግሞ ስሜትን መቆጣጠር ነው። እንደ ማንኛውም ሰው የግል ሕይወት አላቸው። እንዲሁ የሚመሩበትም የግል መርህ አላቸው። ብስለታቸው ምናልባት በዕድሜ የመጣ ሊሆን ይችላል። ከዕድሜያቸው በፊትም የበሰሉ ግን ብዙ አሉ። እነዚህ ከዕድሜያቸው የቀደሙ ሰዎች ሕይወታቸው ያስቀናል። በሚያደርጉት እያንዳንዱ ነገር ውስጥ ሕይወት አለ። ሐሳባቸው በጣም ያስገርማል። የገጠሟቸውን ችግሮች የሚመለከቱበትና ሊቀርፉት የሚሞክሩበት መንገድ እጅጉን አስደናቂ ነው። በቅድሚያ ይረጋጋሉ። በመቀጠል የገጠማቸው ጉዳይ በእነርሱ አቅም መስተካከል ስለመቻሉ እርግጠኛ ይሆናሉ። ከዛም ቀስ በቀስ እርምጃ ይወስዱበታል። ደረጃ በደረጃም ችግራቸውን በራሳቸው መንገድ ሲፈቱት ይታያሉ። ብስለትና ብልህነት በገንዘብ አይገዛም። በአንድ ሌሊትም ተዋህዶን መገለጫችን አይሆንም። በየቀኑ ራሳችሁን በማሻሻል ስትጠመዱ፣ በየጊዜው ራሳችሁ ላይ ስትሰሩ፣ አዳዲስ ፈተናዎችን ስትጋፈጡ፣ ከሰዎች ውድቀትና ስኬት መማር ስትችሉ፣ ያኔ በሂደት ወደ ብስለት ከፍታ መውጣት ትጀምራላችሁ። አዎ፣ በሳል ሁኑ። ዛሬ ስለገጠማችሁ የሕይወት ማዕበል ብቻ እያሰባችሁ ሕይወታችሁን አትገድቡት። ሩቅ ተመልከቱ። የአሁን ገደቦቻችሁን ተሻገሩ። የሚወራባችሁን አሉታዊ ነገር እለፉት። ለእውቀት ቸኩሉ። ጥበብን አሳዱ። በሐሳብ ግዘፉ። በተግባር ቅደሙ። በቻላችሁት አቅም ሕይወት ለእናንተ እንድታዳላ አድርጉ። ቀድመው የነቁ ሁሌም ቀድመው ያተርፋሉ። ከሰዎች የተሻሉ ሰዎች ሁሌም የተሻለ ነገር ያገኛሉ። ብስለት ሁነኛው የአሸናፊነት መሳሪያ ነው። ምንም ነገር በስሜት ከማድረጋችሁ በፊት ቆም ብላችሁ ደጋግማችሁ አስቡ። ምንም መጥፎ ነገር ከመናገራችሁ በፊት ከጀርባው ስለሚያስከትለው ነገር አስቡ። የሕይወትን ምስጢር ለመረዳት የግድ ችግርና ፈተና እስኪፈራረቅባችሁ አትጠብቁ። ከሰዎች ተማሩ፣ ከተፈጥሮ ተማሩ፣ ከራሳችሁ ተማሩ። ሁሌም በእድገት መንገድ ስለመሆናችሁ እርግጠኛ ሁኑ። አስቡ። ስታስቡም በትልቁ አስቡ። በተለየ መንገድ አስቡ። ከመደበኛው አካሄድ ለመውጣት ደፋር ሁኑ። መሪነትን በራሳችሁ ላይ ተማሩ። በጫና ውስጥ ተሽሎ መገኘትን ራሳችሁ ላይ ተግብሩት። አዎ ጀግናዬ፣ የብስለት ተቃራኒ ልጅነት ነው። ልጅ ሕይወቱ እንደ ልጅ ነው። ምንም እንኳን ሐሳቡ ነፃና መልካም ቢሆንም ተግባሩ ግን የተገደበ ነው። ነገሮችን አርቆ የመመልከት ክፍተት አለበት። የሚፈልጋቸው ነገሮች በሙሉ አሁኑኑ እንዲሆኑ ይፈልጋል። ሚዛናዊ እይታና የጠለቀ ግንዛቤ ላይ አጥጋቢ ክንውን የለውም። የብስለትህን ክህሎት ከልጅነት እሳቤዎች ለመውጣት ተጠቀመው። ዕድሜህ ቢያንስም ተግባርህ ግን በጥበብ የተሞላ መሆን ይችላል። ዋናው ጉዳይ የቆይታ ዘመን ሳይሆን በትንሿ ዘመን የተረዷትን የሕይወት ምስጢር ምድር ላይ ማውረድ መቻል ነው። ከፍታም ዝቅታም የሕይወት አንድ አካል ናቸው። ችግርም ድሎትም የመኖር ገጾች ናቸው። ውድቀትም ስኬትም በፈረቃ የሚመጡ ክስተቶች ናቸው። በብስለት ጎዳና የሚያራምደው ጥበብ ግን እነዚህን ሁሉ ተረድቶ እንዳመጣጣቸው ምላሽ መስጠት መቻል ነው። አስታውስ፣ ብስለት ከዕድሜ በላይ የአእምሮ ጨዋታ ነው። ሕይወትን ቀድመ በተረዳህ ቁጥር ከዕድሜ በፊት እየበሰልክና ጥበበኛ እየሆንክ ትመጣለህ። በሳል ሁን። ከማንም በላይ ሕይወትን ተረዳት። ዓለም ለማንም ምሕረት የላትም። ለፋህ አልለፋህ፣ ዋጋ ከፈልክ አልከፈልክ፣ ወደክ አልወደክ፣ ተሳሳትክ አልተሳሳትክ፣ ተተቸህ አልተተቸህ፣
ራስህን ሰጠሃት አልሰጠሃት በማንኛውም ጊዜ ልትሰብር ትችላለች። በየትኛውም ወቅት ተረማምዳብህ ልትሄድ ትችላለች። እስከ ተወሰነ ጊዜ ልፋትህ ምንም አያመጣልህም። ስቃይህ ምንም ክፍያ አያስገኝልህም። ጠንክሮ መስራትህ ወዴትም ፈቀቅ አያደርግህም። ከፈተና ፈተናን ብትሻገር፣ ከመከራ መከራን ብታልፍ፣ ከአስቸጋሪም አሰቃቂውን የሕይወትህን ክፍል በአሸናፊነት ብትሻገር ምንም አይነት ሽልማት ላታገኝ ትችላለህ። ምንም የተለየ ውጤት ላትመለከት ትችላለህ። ከሰውም ከዚህ የተለየ ነገር አትጠብቅ። ዋጋ ብትከፍልላቸውም የሚገፉህ አሉ። ራስህን ብትሰጣቸውም ላንተ ምንም የተለየ ነገር የማያደርጉልን ሰዎች ይኖራሉ። አዎ ጀግናዬ፣ እየተሰቃየህ ደግ፣ እየታመምክ ተቀየር። ዋጋ እየከፈልክ ማንነትህን ገንባ። ውጫዊ ውጤት ባትመለከትም ውስጣዊ መሻሻልህን ከልብህ ተረዳው። ጊዜያዊውን ብለጠው፣ ከሚጠፋው ደመና በላይ ሁን። ወቅታዊውን የውስጥ ጫጫታ፣ ውስጣዊውን ምቾት ማጣትና ጭንቀት ተሻግረህ ለፍ። ባትለፋ፣ ባትጥር፣ ባትቸገር፣ ባትሰቃይ ምን የሚፈጠር ይመስልሃል? የቁም እስረኛ ትሆናለህ። ነፃነትህን በፍቃድህ ታስረክባለህ። ትርፍ አልባውን ሕይወት እስከ ፍጻሜው መኖርህን ትቀጥላለህ። በረከቶችህን መርሳት፣ እርግማኖችህንም መቁጠር ትጀምራለህ። ሰበበኝነት፣ አማራሪነትና አልቃሻነት የየዕለት መገለጫ ይሆናል። ዓለምን መስማት አቁምና ልብህን አዳምጥ። መረጃ መሰብሰብ አቁምና በተለየ መንገድ መታገል ጀምር። በገዛ ሐሳብህ መሰናከል አቁምና የተሻለውን ተግባራዊ ሐሳብ አመንጭ። ጥግ ይዞ በማለቃቀስ ጀርባ ሰጥቶ ምክንያት በመደርደር ቢሆን ኖሮ ስንቶች ባለፈላቸው ነበር። ስንቶች ሕይወታቸው በተቀየረ፣ ስንቶችስ በተሳካላቸው ነበር። ከኃላፊው ሁኔታ በላይ ሁን። አዎ፣ ስኬትን መፈለግ በጀመርክ ሰዓት ራስ ላይ ጨክነ ለስቃይ እንደተዘጋጀህ ወቀው። ወደ ታላቅነት ጉዞ በጀመርክ ወቅት ለመፈተን፣ ለመውደቅ፣ ለመነሳት፣ ለመሳሳት፣ ለመታረም ተዘጋጅተ እንደሆነ አስታውስ። ወደ ኋላ የመመለስ ምርጫ ሊኖርህ ይችላል። የማቆም መብት ይኖርሃል። ያነገብከውን ትልቅ ራዕይ፣ በልብ የያዝከውን ተስፋ አሽቀንጥረ መጣል ትችላለህ። ነገር ግን ከዛስ በኋላ ምን ይመጣል? ምቾት፣ ደስታ፣ መረጋጋት፣ ሰላም ማግኘት? በፍጹም አይደለም። የባሰው ትርጉም አልባ ጭንቀት ካቆምክ ማግስት ከቤትህ ይገባል። ዋጋ ቢስ የሆነ ስሜት ገና በጠዋቱ ያሰቃይህ ይጀምራል። ሚዛን አልባው ሕይወት በተራነት እሳቤ ሊተበትብህ ሲጥር ትመለከታለህ። እየተሰቃየህ ደግ፣ ስሜቶችን እየተጋፈጥክ ስኬትህን አሳድግ። እየተጨነቅ ሕይወትህን ቀይር። እየተመታ እየተገፋ ማንነትህን ስራው። የሚታየህ አንድም ደጋግመ የምታስበው ሌላም በዙሪያ ያለው ወይም የምታዘወትረው ነው። አንባቢ ከሆንክ መጽሐፍትን ደጋግመ ታገኛለህ። ከአንባቢያን ትገናኛለህ። የሚያነቡ ወይም የሚጽፉ ሰዎች ደስ ያሰኙሃል። አብዝተ የምታዳምጠው ከመጽሐፍትና ከቁም ነገር የሚገናኝ ነገር ይሆናል። በዚህ ሰዓት ስለ ሌላ ተመሳሳይ ነገር ጥቅም ብትጠየቅ እንዴትም ከንባብ ልታስበልጠው አትችልም። እይታና ውሎ ሁሉ በንባብና በእውቀት ዙሪያ ከሆነ ልህቀትህም በዚያው ዘርፍ ይሆናል። ይህ ሲሆን ሁሌም አንባቢ ከምትሆን በቻልከው መጠን ያነበብከውንና ያወቅከውን ለማካፈል መጣር ይኖርብሃል። ይህን አስታውስ። ዕውቀት የሚሆነው ተግባር ላይ ውሎ ኃይልና ጥበብን ሲሰጥ ብቻ ነው። ሁሌም ተጠቃሚ መሆንና የሚበቃውን ያክል ተጠቅሞ ዳግም ጠቃሚ አድርጎ ማቅረብ ጥበብ ነው። አዎ ጀግናዬ፣ ተጠቃሚ ብቻ አትሁን። ተገልጋይ ብቻ፣ ተቀባይ ብቻ አትሁን።
የወሰድከውን አሻሽሎ የማቅረብ ልምድን አዳብር። ከተሰጠህ በማትረፍ ለራስህም ሆነ ለሌሎች ለመትረፍ ሞክር። የሁልጊዜ ተመልካች ሳይሆን ከምልከታው ተነስቶ ውጤት የሚያመጣ ብርቱ ሰው ሁን። በምትወደውና በምታዘወትረው ዘርፍ እሴትን መጨመር ብትችል፣ የራስህን አሻራ ማሳረፍ ብትችል፣ በጥቂቱ ወደፊት መራመድ ብትሞክር፣ ስኬታማ ከመሆንና ጥራት ያለው ውጤትን ከማምጣት አንጻር ትልቁን ድርሻ የመወጣት አቅሙ ይኖርሃል። ለዓመታት የተማርከው ለውጤት ልትበቃና ልትሰራበት ነው። ዛሬም አንድን ነገር መርጠህ አብዝተህ የምትከታተለው፣ ስለ እርሱ የምትሰማው፣ ስለ እርሱ የምታጠናው ምንም ነገር ላታገኝበትና ላታበረክትበት አይደለም። አዎ፣ ጊዜህን የወሰደብህ በስሜት ላይ የነገሰው በማየት ወይም በመስማት የምትደጋግመው ነገር ውጤት ላያመጣና ሕይወትህን ላይቀይር አይደለም። ቁም ነገር ሆኖ ደጋገምከው ማለት ካንተ ጋር የሚያገናኘው ነገር ይኖራል ማለት ነው። አብዝተህ የምታወራው ስለ እርሱ ከሆነ በእርሱ ዙሪያ ማድረግ የሚኖርብህ ነገር አለ ማለት ነው። የልብ ወለድ ድርሰቶች ላይ ክፍተቶች ጎልተው የሚታዩ ከሆነ ክፍተቶቹ የሚሞሉት በአንተ ብዕር ሊሆን እንደሚችል አስተውል። ሁሌም በምትከታተለው የአመራር ጉዳይ ላይ ሚዛናዊ ያልሆነ አሰራር ጎልቶ ከታየ ሚዛናዊ የማድረግ አቅሙም ሊኖርህ እንደሚችል ለመገንዘብ ሞክር። አውቆ በሚያወራውና ሳያውቅ በሚያወራው መሃል ያለው ልዩነት አዋቂው ለትግበራ ለመቸገሩ ነው። ጊዜህን፣ ንብረትህን፣ ስሜትህን ሰውተህ የቆየህበት ነገር በአንድ መንገድ ያንተን ተሳትፎ ሊፈልግ እንደሚችል በማሰብ ከበዛው ክትትል ወጥተህ በጥቂቱም ቢሆን የድርሻን ለመወጣትና ወደ ተግባር ለመግባት ሞክር። ከሰው ልጅ ባህሪያት መካከል እንደ ግርማ ሞገስ የሚያስከብር እንደ ተረጋጋ ስብዕናም የሚማርክ ነገር ምን አለ? አስቡት። ስማችሁ ሲነሳ ግርማችሁ ሲከተላችሁ፣ ለትንሹም ለትልቁም መደንገጥ ስታቆሙ፣ ሰዎች እናንተን መከተል ሲጀምሩ። አስቡት። በምንም ሁኔታ ውስጥ የተረጋጋችሁና ለተፈጠረባችሁ ነገር ፈጣን ምላሽ የማትሰጡ እንዲሁም በቀላሉ የማትረበሹ ስትሆኑ ምን ያህል ተጽዕኖ መፍጠር እንደምትጀምሩ። መጣል የጀመረው ዝናብ እስኪያባራ ተረጋጉ። ንዴታችሁ እስኪበርድ ተረጋጉ። የለመናችሁት ነገር እስኪሆንላችሁ ተረጋግታችሁ ጠብቁ። ፈልጋችሁ ያጣችሁት ሰው ወደ ሕይወታችሁ እስኪመጣ፣ የሚያስፈልጋችሁ ሥራ ከፈጣሪ እስኪሰጣችሁ ተረጋጉ። የእናንተ ካልሆነ ስለቸኮላችሁ የምታገኙት ክብርም ሆነ ሽልማት አይኖርም። ካልተፈቀደላችሁ አለቀሳችሁም፣ ተነጫነጫችሁም፣ ተናደዳችሁም የእናንተ የሚሆን ነገር የለም። የአገራችን አባባል እንዲህ ይላል፣ የቸኮለች አፍሳ ለቀመች። ባትቸኩልና ብትረጋጋ የያዘችውን እህል ተገቢው ስፍራ ሳታደርስ አፍሳ ለመልቀም ባልበቃች ነበር። አዎ ጀግናዬ፣ አትዋከብ። የተረጋጋ ሰው ሁን። ራስህን አታስጨንቅ። ጊዜ የሚፈታቸውን ጉዳዮች ለጊዜ ስጥ። ስለቸኮልክ ብቻ የምትደርስበትና በፍጥነት ምክንያት ብቻ በእጅ የምታስገባው ነገር የለም። ሕይወት የራሷ የሕይወት መንገድ፣ የራሷ የቀን ገደብ አላት። አንተ ስላዘንክ ፈጥኖ የሚደረግልህ፣ አንተም ስለተደሰትክ በፍጥነት ከእጅ የሚወጣ ነገር አይኖርም። አንዳንድ ያለመረጋጋቶች የሚፈጠሩት የያዝነውን እንዳናጣ ወይም የሚመጣው እንዳያመልጠን ይሆናል። እውነታው ግን በመርበትበት ያለንን ማቆየት ወይም የሚመጣውን ማግኘት አለመቻላችን ነው። ንዴትና ብስጭታችን የሆነን መጥፎ ነገር እንዳልሆነ ቢያደርገው ጥሩ ነበር። ችኮላና ሩጫችን
የዛሬ ዓመት መድረስ ያለብንን ስፍራ ዛሬ ቢያደርሰን መልካም ነበር። የማያባራው ፍላጎትና ምኞታችን ብቻ አሁኑኑ ያሰኘንን ነገር በእጃችን ቢያስገባ ጥሩ ነበር። ነገር ግን የተፈጥሮ አሰራር ከዚህ የተለየ ነው። የምትመኘውን ትልቅ ነገር ለማግኘት መታገስ አለብህ። መድረስ የምትፈልገው ስፍራ ለመድረስ ተረጋግተህ ሁሌም ጉዞ ላይ መሆን ይኖርብሃል። የስሜት ብልሃትህን ለማሻሻል በአስተሳሰብና በማንነት ልቆ ለመገኘት ለምላሾች መዘግየት ራስን መግዛትና የተጠኑ እርምጃዎችን ማድረግ ይኖርብሃል። አዎ፣ በሕይወት ሽንፈትም አሸናፊነትም አለ። በሕይወት ደስታም ሐዘንም አለ። ማግኘትም ማጣትም አለ። ማትረፍም መክሰርም አለ። ፍቅርም ጥላቻም አለ። ትልቁ ቁም ነገር በእነዚህ ሁሉ ተቃራኒ ሁነቶች ውስጥ አቋምን አክብሮ ስሜትን ገዝቶ ራስን ገስጾና ተረጋግቶ ነገሮችን ማሳለፍ መቻል ነው። ጊዜ እንደ ወራጅ ወንዝ ነው። ወራጁ ውሃ በወንዙ ውስጥ ያለውን ቆሻሻ ቀስ በቀስ እያጣራ እንደመምጣቱ ጊዜም እንዲሁ በሕይወት ያለውን አላስፈላጊ ነገር በሂደት እያስወገደ ይመጣል። ይህም የሚሆነው ስለቸኮልክ ወይም ያዙኝ ልቀቁኝ ስላልክ አይደለም። ለጥያቄዎች በሙሉ ፈጣሪ በጊዜው ምላሽ እንዲሰጥ ስትፈቅድ የሚሆንና የሚገባህ ነገር በሰዓቱ ይደረግልሃል። መቆጣጠር የምትችለውን የሕይወትህን ክፍል ተቆጣጠር። ማስተካከል የምትችለውን ጉዳይ አስተካክል። ከአቅም በላይ የሆነን ጉዳይ በመታገል ጊዜህን አታጥፋ። ተረጋጋ። ፈጣሪ የሚሰጥህን ምላሽ በትዕግስት ጠብቅ። የፈጣሪን ትክክለኛ ሰዓት ተጠባበቅ። ከሆነብህ በላይ ለሆነልህ ጉዳይ የምትሰጠው ምላሽ ያንተን ጥበብና ብስለት እንደሚያሳይ ወቅ። ሳይገባህ ለውሳኔ አትቸኩል። ሳትረዳ ለፍርድ አትፍጠን። ጉዳዩን ሳታጣራ እርምጃ አትውሰድ። ሕይወት የውሳኔዎች ነጸብራቅ ከመሆኑ አንፃር በተቻለ መጠን ከየትኛውም ውሳኔና እርምጃ በፊት እርግጠኝነትን አስቀድም። ይብዛም ይነስም በትንሹ እርግጠኛ የሆንክበት ነገር ዝግጁነትህን ይጨምራል። አቅጣጫህን ያስተካክላል። መንገድ ይጠቁምሃል። የፍቅር ሕይወትህን በመለያየት ለመቋጨት ከመጣደፍህ በፊት ማወቅ የሚገባህን መርምረህ ወቀው። ብሎም ከመለያየት በኋላ ለሚመጣው የተለየ የሕይወት ዘይቤ ዝግጁ መሆንህን እርግጠኛ ሁን። ስራህን ከማቆም በፊት ስለምትጀምረው አዲስ ስራ በቂ መረጃ ይኖርህ። ከቤት ሳትወጣ የት እንደምትሄድ ማወቅ እንዳለብህ ሁሉ አንድን ነገር ስታቆም በቀጣይ ምን እንደምትጀምር ወቅ። አዎ ጀግናዬ፣ እርግጠኝነት ይቅደም። ቢሳካም ባይሳካም አየር ላይ መቅረት እንደሌለብህ ታውቃለህ። ያሰብከው ቢሆንም ባይሆንም መጨነቅና መጎዳት እንደሌለብህ እርግጥ ነው። ምንም ነገር ከማድረግ በፊት በልበ ሙሉነት በእርግጠኝነትና በእምነት ማድረግ ከብዙ አደጋ ይታደግሃል። በእርምጃው እርግጠኛ የሆነ የጉዞውን አቅጣጫ የሚያውቅ እንቅስቃሴውን የተረዳ ሰው ኃላፊነት ከመውሰድ ወደ ኋላ አይልም። ወዴትም ልትሄድ ትችላለህ። ምንም ልታደርግ ትችላለህ። እንዴትም ልታደርገው ትችላለህ። ነገር ግን አንድ ነገር ስታደርግ አንዱን መተው፣ አንዱን ስትጨብጥም አንዱን መልቀቅ የማይቀር ነው። ለማያዋጣ ግንኙነት ተብሎ የተረጋጋውንና ሰላማዊውን ግንኙነት ማፍረስ ከማስተዋልና በጉዳዩ ላይ እርግጠኛ ካለመሆን የሚመጣ ነው። አዎ፣ ቅድሚያ ማግኘት ያለበት ነገር ቅድሚያ ሊሰጠው ይገባል። እርሱም የጠለቀ ዕውቀት ነው። እርሱም የመጪው ክስተት ግልጽነት ነው። እርሱም
እርግጠኝነት ነው። የትኛውም ውሳኔ በደመ ነፍስ ሳይሆን በሰከነ መንፈስ፣ በስሜታዊነት ሳይሆን በተረጋጋ አእምሮና በማስተዋል የሚወሰን ነው። አደጋ እንዳለው ብታውቅም የአደጋውን ምንነት ልትረዳው ይገባል። ከውሳኔ በኋላ የሚገጥምህን ክስተት መገመት ባይከብድህም በእርሱ ዙሪያ የምትሰጠው ምላሽ ላይ በሰፊው መዘጋጀት ይኖርብሃል። ስለምታገኘው ነገር እርግጠኛ ሳትሆን ያለህን አትጣል። የሚመጣው ነገር እንደሚጠቅምህ እርግጠኛ ሳትሆን እጅ ላይ ያለውን አሳልፈህ አትስጥ። ለመቅደም ሲጣደፉ መቀደምም እንዳለ አስታውስ። ዓለምን ስናስስ ዘመናት አለፉን። ስጋችንን ለማስደሰት ስንኳትን የዕድሜያችን እኩሌታ ተጋመሰ። በማስመሰል ስንመላለስ ገጽታችን ሁሉ ተቀያየረ። ድካማችን ለምን እንደሆነ አናውቅም፣ ነገር ግን ሳንታክት እንደክማለን። ምን እንደምንፈልግ አናውቅም፣ ነገር ግን ሁሌም ፍለጋ ላይ ነን። አእምሯችን ለአንዴም አርፎ አያውቅም። አካላችን ቢቀመጥም ሐሳባችን ግን የምኞት ውቅያኖስን ይዋኛል። ሰውነታችን የተረጋጋ ቢመስልም ውስጣችን ግን ሁሌም ላይታች ይላል። እንዲሁ ይዋትታል፣ ይደክማል። የዚህ ሁሉ ድካም ምክንያት እውነትን አለመያዛችን ነው። ከእውነት አለመጠጋታችን፣ ከውሸት ዓለም እውነትን አለመምረጣችን ነው። ይህ የምንርቀው እውነት፣ ይህ የሰላም ባለቤት፣ የፍቅር ንጉሥ፣ የእርካታ ምንጭ ደግሞ የዘላለም አምላክ ፈጣሪ ነው። የዓለም ስጦታ ሲታይ ትልቅ ነው፣ ሲጨበጥ ግን ጉም ነው። ዓለም የምታጎናጽፈን ክብር መመዘኛው ሁሌም ዓለማዊ ልኬት ነው። ከእውነት ተጠጉ፣ ከሰላም ባለቤት ተወዳጁ። በሕይወታችሁ የፍቅርን ጌታ አንግሱት፣ በጉዞአችሁ ሁሉ እርሱን አስቀድሙ። ምድራዊ ጸጋ፣ ዓለማዊ ክብር ዘመናችሁን በሙሉ አብሯችሁ አይቀመጥም። ዘመናችሁን ሙሉ የምትለፉለት ገንዘብ ውስጣዊ እርካታን ሊሰጣችሁ አይችልም። የዘወትር ምኞታችሁ የሆነው የሰው ፍቅርና ዝና አእምሯችሁን ሊያሳርፍ አይችልም። እግዚአብሔር አብሮን ከሌለ ሕይወታችን ባዶ ነች። በምድር ላይ የምር ካልተመላለስን፣ የእውነት ለነፍሳችን ቅድሚያ ካልሰጠን፣ ከልባችን ፈጣሪን ካልተጠጋን ምንም መንፈሳዊ ጸጋ ሊኖረን አይችልም። የምታዩት የዓለም ክብር፣ ዝና፣ ጌጥና ገንዘብ፣ ጭብጨባና ውዳሴው ሁሉ ያጓጓል። ነገር ግን ሲደረስበት ያለ ፈጣሪ በረከት ምንም ነው። ከምንም በላይ መጥፊያና ማማረሪያ ሊሆን ይችላል። ዕውቀትና እውነትን ለያዙ፣ በፈጣሪያቸው ለታመኑ፣ የምር ጸጋቸውን አምነው ለተቀበሉት በረከታቸው ነው። ጀግናዬ፣ አስሰ የማትጨርሰው ዓለም ውስጥ መዋተት አቁም። ድካምህ ሁሉ ረብ ያለው ፍሬ የሚያስገኝልህ አድርግ። ትልቅ ነገር የሚሰጥ ፈጣሪ እንጂ ዓለም አይደለም። ሰላም ያለው ዕድሜ ልክህን የምትደክምለት ንብረትና ዝና ውስጥ ሳይሆን የዘላለም አባት ከሆነው ከፈጣሪ ዘንድ ነው። የምታየው ዓለማዊ ነገር ሁሉ አምሮትህን አያወጣውም። እንቅልፍ ያጣህለት የትኛውም መዳረሻ አያሳርፍህም። ማን አብሮ ሲሆን የያዝከው ሁሉ እንደሚባረክ ታውቃለህ። ማንን ብታስቀድም አሸናፊ እንደምትሆን የተሰወረብህ አይደለም። ወዴትም ሩጥ፣ አሸናፊነትን ከፈለግ አምላክህ እንደቀደመልህ እርግጠኛ ሁን። በየትኛውም ዘርፍ ተሰማራ፣ ስራህን እግዚአብሔር እንደሚወደው አረጋግጥ። ምንም ምረጥ፣ ምርጫህ ውስጥ እውነት ስለመኖሩ ደጋግማ አስብ። ከእውነት ተጠጋ፣ ዓለምንም አሸንፍ። በአዲስ መንገድ ለመጓዝ ዝግጁ አይደለህም? ከለመድከው ምህዳር ለመውጣት ድፍረት አጥተሃል? መጥፎ ልማድ ላይ እርምጃ ለመውሰድ ተቸግረሃል?
ካለህበት ስፍራ ወደፊት መራመድ ያስጨንቅሃል። ደጋግመህ ለውጥን ታስባለህ፣ ነገር ግን ልታደርገው አልቻልክም። ሕይወት ከምኞት የዘለለ ተጨባጭ ነገር አጥቷል። ምላሽ አዎ ከሆነ ለአፍታ ቆም በል። ሐሳብህን ግታው፣ መመኘት አቁም፣ አሁንህን ብቻ አስብ። አሁን ምን ማድረግ ትችላለህ? በአንተ አቅም ሊሆን የሚችለው ነገር ምንድነው? በእግዚአብሔር እርዳታ አንተ ብቻ ልታከናውነው የምትችለው ነገር ምንድነው? ትችለዋለህ የተባልከውን ሁሉ ላትችል ትችላለህ። ይመጥንሃል የተባለው ሁሉ ላይመጥንህ ይችላል። ካንተ ጋር ይሄዳል የተባለው ሁሉ ላይሄድ ይችላል። ነገር ግን ኢነርጂህን ቆም ብለህ አስተውለው፣ ስሜትህን አዳምጠው። አዎ ጀግናዬ፣ ማስመሰል ይብቃ፣ የምር ኑር። የእውነት በምድር ላይ ተመላለስ። ስሜት በሚሰጡ ነገሮች ላይ ጊዜ አሳልፍ። ኢነርጄቲክ የሆንክባቸውን ነገሮች እየፈለግክ አድርግ። ሕይወትህን ከመጠበቅ በላይ በመጀመር ከፍርሃት በተሻለ አዳዲስ ነገሮችን በመሞከር በተለየ መንገድ በመጓዝ ሙሉ አድርገው። ምንም ለማድረግ ትክክለኛውና ፍጹም እንከን አልባ የሆነን ጊዜ የምትጠብቅ ከሆነ እድሜህን በሙሉ በጥበቃ ማሳለፍ አይቀርም። ሁሌም ምቾት እንዲሰማ የምትፈልግ ከሆነ መቼም ከትናንት የተሻልክ ዛሬን የበቃህ ለነገም የተዘጋጀ ሰው ልትሆን አትችልም። ምቾት እንደ ወራጅ ውሃ ነው፣ እያሳሳቀ ወደ ሞት ይዞ ይሄዳል። ሲመች ደስ ይልሃል። ሁሉንም ነገር በቀላሉ ማግኘት ስትችል የሚያሳድግህን ፈተና ግን ታጣለህ። የያዝከውን ይዘሃል፣ ነገር ግን ሁሌም የተሻለ ነገር ያስፈልግሃል። አዎ ሕይወት ጣዕም ይኖራት ዘንድ፣ መኖር ያጓጓ ዘንድ ሁሌም አዲስ ነገር ያስፈልጋታል። በውጣ ውረድ የተሞላ መዳረሻ ያለው ሊሆን ይገባል። ማናችንም ለጸጸት አልተፈጠርንም። ማናችንም ለስቃይ ወደ ምድር አልመጣንም። እግዚአብሔር ሁሌም የኛን የምር መኖር፣ የኛን የእውነት በደስታና በምስጋና መመላለስ ይፈልጋል። አባት ልጁ ምንም ያህል አጥፊና አስቸጋሪ ቢሆንበት እንኳን በፍጹም ውድቀቱንና ስቃዩን አይመኝለትም። አባት ሁሌም አባት ነው። የሰማይ አባታችን ደግሞ ፍጹም እንከን የሌለው አባት፣ በሚያደርግልን እያንዳንዱ ነገር በጭራሽ የማይሳሳት አባት ነው። መሆን ስላለበት የሆነው ሆኗል፣ ነገር ግን ለበጎ ሆኗል። እግዚአብሔር ስለፈቀደ ተከናውኗል። የኛ ድርሻ እንደሚበጀን አምኖ መቀበል ነው። በሆነ ባልሆነው ራስህን እያስጨነቅክ አትኖር። ሕይወትህን ሰስታት፣ ለመኖር ራራ። የምታደርገውን ነገር የምር የእውነት ከልብህ አድርገው። የሚደገምልህ እውነት የለምና እያንዳንዱን የመኖር ቅጽበት እንዳይቆጭ አድርጋ አጣጥማት። ሊኖር የሚገባ ሐሳብ ያለው ሁሉ ያን ሐሳብ እንዳይኖር የሚተናነቀው ሌላ ተቃራኒ ኃይል ውስጡ አለ። ማሳካት የሚፈልገው የሕይወት ዓላማ ያለው ሁሉ እንዳያሳካው አሳስሮ የሚያስቀረው አሉታዊ ስሜት በውስጡ አለ። ማንም ከወትሮ የተለየ አዲስ ነገር ማድረግ ቢፈልግ አእምሮውን ከፍላጎቱ የሚገድበው ተቃራኒ አሉታዊ ፍላጎት አለ። የዚህ ሁሉ አሉታዊ ሐሳቦችና ተግባሮች ምንጭ ፍርሃት ይባላል። አንድ የማይፈራ ሰው በዓለም ላይ ብትፈልጉ አታገኙም። አንድ ከፍርሃቱ በላይ ፍላጎቱን ያስቀደመ ሰው ብትፈልጉ ደግሞ እጅግ በጣም ብዙ ሰው ታገኛላችሁ። ነገር ግን ምንም ቢበዛ ፍላጎቱን በፍርሃቱ ሸፍኖ የማይገባውን ሕይወት ከሚኖር ሰው በላይ አታገኙም። ማንም ሰው ሊቀበለው የሚገባ እውነት ቢኖር የማይፈራ ሰው አለመኖሩን ነው። አዎ ጀግናዬ፣ ማንም አያመልጠውም። አንዳች ሰው ከእርሱ ተሸሽጎ መኖር አይችልም። ማንም ከእርሱ የነጻ ሰው የለም። ሁሉም ሰው ባለበት ሁኔታ እንደየደረጃው ፍርሃት አለበት። ተማሪው ፈተናን የማለፍ ብሎም ሥራ የማግኘት ፍርሃት አለበት። ሰራተኛው የሥራው በቂ ገቢ አለማስገኘት ብሎም
አስደሳች አለመሆን ያስፈራዋል። ባለስልጣኑ የስልጣኑ ማብቂያ ጊዜ ስጋት ውስጥ ይከተዋል። የራሱን ሥራ የሚሰራው ኢንተርፕረነር የውድቀት ተቀባይነት ያለ ማግኘት ስኬታማ ያለ መሆን ፍርሃት አለበት። አስብ፣ አልም፣ እቅድ አውጣ፣ ቁጭ ብለህ ምኞትህን አሰላስል። ነገር ግን በተግባር ሞክረህ ካላየኸው የውስጥ ፍርሃትህን ልታሸንፈው አትችልም። ፍርሃትህን ችላ ያልከው ሌላ ምክንያት እየደረደርክለት እንደ ትንሽ ነገር እየተመለከትከው ልታልፈው አትችልም። አዎ፣ ለአንድ ነገር ፍላጎት እንዳለ ሁሉ ፍርሃትም ይኖርሃል። ፍላጎትህ ከፍርሃትህ አንሶ ከተገኘ እንዴትም የፈለግከውን ነገር በእጅ ልታስገባው አትችልም። ስኬትም ሆነ ልቆ መገኘት ከፍርሃታቸው ፍላጎታቸውን ላስበለጡ ብርቱ ሰዎች ብቻ የሚሰጥ ሽልማት ነው። ከማንም የማያንስ ዕውቀት ይኖር ይሆናል። ዕውቀትህን አውጥተህ ለመጠቀም ደፋር ካልሆንክ ግን ዕውቀትህ ዋጋ የለውም። የተሻለ ሐሳብ፣ የተሻለ ራዕይ ይኖር ይሆናል። ነገር ግን በፍራቻህ ቀብረኸው ከሆነ መቼም እንዴትም ልትኖረውና እውን ልታደርገው አትችልም። ችሎታ ያለው ብዙ ሰው ይኖራል። ፍርሃቱን የመጋፈጥ ድፍረት ያለው ግን እጅግ በጣም ጥቂት ነው። ይህን አስብ። በእርግጥ አሁን የምኖረውን ሕይወት የምኖረው ፈልጌው ነው ወይስ ከቀየርኩት የሚመጣብኝን ነገር ፈርቼ ነው? ምርጫ እንዳለ አስታውስ። በፍርሃት ጥላ ስር ፍላጎትህን የመቅበር እንዲሁም ከፍርሃትህ በላይ ፍላጎትህን አጉልቶ የማሳየት ምርጫ። የሚያዋጣህን አንተ ታውቃለህና ጊዜ ሳታጠፋ በፍጥነት ምርጫህን አስቀድመ ወደ ሥራ ግባ። ወስነ ወደ ትግል ከገባህና ከፊት ለፊት የመጣውን ነገር በሙሉ ለመጋፈጥ ራስህን ካዘጋጀ ፍርሃትህን ስርስር እየተከተልክ የምታሳድድ ከሆነ ከትናንት ማንነትህ በተሻለ የዛሬውን መገንባት ላይ ካተኮርክ የድሉ መሠረት አንተ መሆን ትጀምራለህ። አሸናፊነት ጥሎ ማለፍ ብቻ አይደለም። ድል አድራጊነት ልቆ መገኘት ብቻ አይደለም። አስፈሪውን ውጣ ውረድ የተጋፈጠም አሸናፊ ነው። ላመነበት ነገር በድፍረት የሚፋለምም ባለድል ነው። እያመመውም እየጎረበጠውም ቢሆን ወደፊት መጓዝን የመጀመሪያ ምርጫው ያደረገም አሸናፊ ነው። በተመቻቸ ሁኔታ ውስጥ ድል አድራጊ ጀግና አይገኝም። ሁሉም ነገር አልጋ በአልጋ በሆነ ሰዓት አሸናፊ አይፈጠርም። በፈታኝ ሁነት መሃል ደፋርና ወደፊት የሚጓዝ ሰው ከመጨረሻው ባይደርስ የአሸናፊነት ሽልማት ባይሰጠው ስሙ ከፍ ብሎ ባይነገር እንኳን ድፍረቱና ወኔው ብቻ አሸናፊ ያደርገዋል። አዎ ጀግናዬ፣ ድፍረትህ ድልህ ነው። የማይሆን የሚመስለውን የማይቻል የማይተገበር የሚመስለውን ነገር ፊት ለፊት መጋፈጥህና ለማድረግ መሞከርህ በራሱ አሸናፊነት ነው። ለመማር ራሱን ያዘጋጀ ሰው የእውቀትን፣ የመሻሻልን፣ የማደግን ዕጣ ፋንታ በእጁ ይዞ የሚጓዝ ነው። ሙሉ በሙሉ ለማሸነፍ ጥረትህን መጀመር አለብህ። ሳትጀምር አሸናፊነት የሚባል ነገር የለም። የድል መሠረት ድፍረትህ ነው። ውስጥ የሚቀጣጠለው የትልቅነት ወኔ ነው። ፋታ የነሳህ የዛሬ ችግርና ስቃይ ነው። ዛሬ ካለህበት አጣብቂኝ ሁኔታ በተሻለ ሊያነቃቃህና ወደ ተሻለው እርምጃ ሊወስድ የሚችል ነገር የለም። ያለፍክበት መንገድ፣ የደረሰብህ ተጽዕኖ፣ የከፈልከው ዋጋ፣ የወጣኸው የወረድከው አቀበት ቁልቁለት፣ የተሰጠህ ያልተገባ ስም፣ የከዳህ ወኔና ድፍረት በሙሉ የተሻለ ተግባር እንድትፈጽም ወደፊት እንድትጓዝና ለድል እንድትበቃ የሚያደርግ አይነተኛ ማንቂያ ነው። አዎ፣ በእጅ ላይ ካለው ተነስተ ትልቁን ከፍታ መቆናጠጥ ትችላለህ። ባለህ ነገር ጀምረ የሌለህን ነገር ማግኘት ትችላለህ። ችሎታ በድፍረትና በወኔ ሲታገዝ ኖረኸው የማታውቀውን ሕይወት መኖር ትጀምራለህ። ጅማሬህን እንደ ድል ቁጠረው።
ተነሳሽነትህን እንደ አሸናፊነት ተመልከተው። የማያባራውን ውስጣዊ ወኔ እንደ ትልቅ ጀብዱ ሰደው። ትናንሾቹን እርምጃዎችህን ማክበር ስትጀምር ዋነኛው ድል ወደ አንተ እየቀረበ ይመጣል። ለራስህ ብለህ ለከፈልከው ዋጋ ዕውቅና መስጠት ስትጀምር መጪው ጊዜ ብሩህና የከፍታ ዘመን ይሆናል። ድሎችህ በእያንዳንዱ እርምጃዎች ውስጥ ናቸው። አሸናፊነትህ ለማሸነፍ ወስነ ወደ ተግባር ከገባህበት ሰዓት ይጀምራል። እያንዳንዱ ውሳኔዎችህ ዕውቅና ስጥ። ጅማሬህን እንደ ድል፣ ወኔና ብርታትህንም እንደ አሸናፊነት ቁጠረው። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ጥፋት ሳታጠፉ የማንንም በደል አትቀበሉ። በሰው መበደላችሁ ሳያንስ ዳግም ራሳችሁን አትበድሉ። በወቅቱ ሁኔታውን መቀበል ከባድ ቢሆንም ስራው ያውጣው የማለት ብርታት ይኑራችሁ። ያመናትን ሰው የከዳች ነፍስ መቼም ረፍት እንደማታገኝ አስታውሱ። አዎ ጀግናዬ፣ ሰውን ማመንህ ሞኝነት አይደለም። ራስህን አሳልፈ መስጠትህ ጥፋት አይደለም። ምናልባትም ጥፋት ሊሆን የሚችለው ሁሉም ሰው ልክ እንዳንተው ታማኝና ቃሉን የሚጠብቅ እንደሆነ ማሰብ ሊሆን ይችላል። አንዳንዴ ያንተ ታማኝ መሆን ከመከዳት ላያድንህ ይችላል። ያንተ ጥሩና ሩህሩህ ሰው መሆን ከመገፋት ላያድንህ ይችላል። ሕይወት እንግዲህ እንደዚህ ነች። አንተ ከልብህ ታማኝ የልቤ የምትለው ሰው ግን ከዳተኛ፣ አንተ መልካም ሰው የእኔ ብቻ የምትለው ሰው ግን አስመሳይ መሰሪ ሊሆን ይችላል። እውነታውን ከመቀበል ውጪ ምንም አማራጭ የለህም። የሰው መጫወቻ መሆን ሳያንስ እውነታውን ከመቀበል ውጪ ምንም አማራጭ የለህም። የሰው መጫወቻ መሆን ሳያንስ በገዛ ራስህ አትጫወት። አንዴ የፈሰሰ ውሃ አይታፈስም። አንዴ የተሰበረ ልብም እንደ ቀድሞ ሊሆን አይችልም። እውነታውን ለማድበስበስ አትሞክር። የሆነብህን አምነህ ተቀበል። ዓለም ከጥቂት ከሃዲዎች በላይ ልክ እንዳንተ ባሉ ብዙ ታማኞች የተሞላች እንደሆነች እወቅ። ሰው ያቆሰለውን ልብህን ፈጣሪ በሰው ዳግም እንደሚያክመው እመን። በአንድም ሆነ በብዙ አጋጣሚ ሰዎች እንድናምናቸው ያደርጉናል። ወሳኝ ነገሮችን እንደሚያደርጉልን፣ እንደሚደግፉን፣ ከጎናችን እንደሚቆሙ፣ እንደሚያበረቱን ቃል ይገቡልናል። የእሺታ ቃላችንን፣ የእምነት ድርሻችንን ይወስዳሉ። ነገር ግን ባላሰብነው መንገድ ቃላቸውን ሲያጥፉ፣ ሊታመኑለት ሳይችሉ ሲቀሩ የረሱትም ሊመስሉ ይችላሉ። በዚህ ሰዓት አምነን የጠበቅነው ተስፋችንን የሞላው ድጋፍ ይሆነናል ብለን ያሰብነው ሰው ሸብረክ በማለቱ አብረን ሸብረክ ማለት ለራሳችን ከገባነው እምነት በተሻለ የእርሱን ቃል ማመን ከራሳችን ሐሳብ ይልቅ የእርሱን ሐሳብ የማስቀደም ዝንባሌ ካለን አሸናፊነታችን ምኞት ብቻ፣ እድገታችንም ቅዠት ብቻ ሆኖ የሚቀር ይሆናል። አዎ ጀግናዬ፣ አያበቃም። ያመኑብህ ሰዎች እንኳን እምነታቸውን ቢያነሱ አንተ በራስህ እስካላመንክ ምንም ነገር አያበቃም።
ቃላቸውን የሰጡ ነገር ግን ቃላቸውን ያልኖሩ ሰዎች እንኳን ቢያጋጥሙ ለራስህ ቃል እስካልታመንክ ድረስ አስደናቂው የሕይወት ጉዞ አያበቃም። ማንም ባይኖረኝ አምላኬ ከኔ ጋር ነው። ለራሴ እኔ ያለው ብለህ እስካላመንክ ድረስ አንዳችም የከፍታ ጉዞ አያበቃም። ጥሩ ተማሪ በመሆንህ ብቻ አንዴ ከደረሰብህ ክህደት ተገቢውን ወሳኝ ትምህርት ትወስዳለህ። ማንን መቼ እንዴት ማመን እንዳለብህ ትረዳለህ። ከማን ምንን መጠበቅ እንደሚገባህ ትገነዘባለህ። ችሎታ በራስ መተማመንህንም የሚያካትት ይሆናል። አዎ መቼም ቢሆን እንደ ራስህ የሚሆንልህ ሰው እንደሌለ አስታውስ። 10 ጊዜ ቃል ቢገባልህ እንድታምንበት እድሉን ቢሰጥ ማንም እንደ ራስህ አድርጎ አስቦ ተጨንቆ አውጥቶ አውርዶ ላንተ ጉዳይ ሊሯሯጥ አይችልም። ዋጋህን ለራስህ አውጣ። መታመን የማይገባውን እያመንክ ቃልን በተግባር መፈጸም ከማያውቀው ቃል እየወሰድክ የመደገፍ ሐሳብ እንጂ ተግባር ከማያውቅ እየጠበቅ ራስህን ወደ ውድቀትና ሽንፈት አትሳበው። ማንም ስላልታመነልህ ከቃሉ በላይ ጥቅሙን ስላስቀደመ ካንተ በላይ ለራሱ ስለወገነ ካንተ በላይ ራሱን ስላስቀደመ ብዙ አትደነቅ፣ አትገረም፣ አትረበሽ። አዎ አንተ ብትሆን አታደርገው ይሆናል። አንተን ያልሆነ ሰው ግን ሊያደርገው ይችላል። ይህ ሆኖብኛል የሚል እሳቤ ይዘህ ግን እንዳታቆም። ማንም ስላላመነብህ ማንም ከጎንህ ስላልቆመ በተደጋጋሚ ስለወደቅ የትናንት ጠባሳ ስላገረሸብህ ዛሬን ማሸነፍ ስለቸገረ በፍጹም እንዳታቆም። በውስጥ የሚመላለሱ ሐሳቦች በሙሉ ወደ ምድር እስካልወረዱና በተግባር እስካልታዩ ድረስ ሐሳብህ አያበቃም። ማለምህ አይቆምም። መመኘትህ አይገታም። መናፈቅህ አይቀርም። በራስ አሸንፈ እንቅልፍ የነሱህን ሐሳቦች ቋጭ። ጀርባ የሰጡህን ሰዎች አስደምም። በራሱ የተማመነውን ማንነትህንም አኩራው። ትልቅ አገር አለ። ከትልቅ ቤተሰብ ተገኝተሃል። ከትልቅ ማህበረሰብ ወጥተሃል። ጀርባህ በሙሉ ትልቅ ብሩክና ድንቅ ነው። በመልካም ሥራቸው፣ በጀግንነታቸው፣ በጥንካሬያቸው፣ ባይበገሬነታቸው ግሩም ሀገር ያስረከቡ፣ ከምንም ከማንም ጠብቀው የሰጡ፣ እምነት የነበራቸው፣ ዘውትር ፈጣሪያቸውን በመማፀን ብርቱ ጠንካራ የሆኑ አስገራሚ አባቶች፣ ድንቅ እናቶች ነበሩ። አምላክን ማመን እስኬት እንደሆነ በተግባር አሳይተዋል። ያለምንም ጥርጣሬ ዘራቸውን ይዘራሉ። ዝናብ ስለመኖሩ አይጨነቁም። በቂ ፀሐይ ስለመገኘቱ አያስቡም። ከዘሩት በኋላ ሥራውን የሚሠራው አምላክ እንደሆነ ከልባቸው ያምናሉ። ስለዚህ የራሳቸውን ድርሻ ተወጥተው የቀረውን ኃላፊነት ለእርሱ ይሰጡታል። ከሚያስደንቀው ሥራ ብዙ ተምረዋል፣ ብዙ ተረድተዋል። መቼ እንዴት ምን ማድረግ እንደሚችል ያውቃሉና በመንገዳቸው ሁሉ አምላካቸው እንደቀደመ፣ ሥራውን እንደሠራ፣ ሕይወታቸውንም እንደመራ ነው። አዎ ጀግናዬ፣ መንገዱን ምረጥ። የእምነትን መንገድ፣ የጽናትን መንገድ፣ የታላቅነትን መንገድ ምረጥ። በሕግጋቱ ተመራ፣ ቃሉን አክብር፣ በሕልውናው ተማመን፣ በሥራዎቹ እመን። እምነት የጎደለው ሐሳብ ባይታሰብ ይመረጣል። ምክንያቱም እውን ከመሆን ይልቅ በየቦታው ተበታትኖ የመቅረት ዕድሉ ሰፊ ነውና። መጥፎም ሆነ መልካም ከልብ የታመነ ከአንጀት የተቀበሉት ደጋግሞ በማሰብ የሚያስተጋቡት የትኛውም ሐሳብ የሚሆንበት ጊዜ ባይታወቅም
መሆኑ ግን የማይቀር ጉዳይ ነው። ሁሌም በተስፋ ውስጥ መኖር ከባድ ሊሆን ይችላል። ጽኑ እምነት ከታከለበት ግን ክብደቱ አንሶ በራሱ ኃይልና ብርታት እንዲሁም የጽናት ምክንያት ይሆናል። ፈጣሪውን የሚወድ ሰው አማኝ ነው። በየትኛውም መንገድ ቢሆን አንድም ሐሳቡ እንደተሳካለት አድርጎ ያመሰግናል፣ አሊያም እንደሚሳካለት አምኖ በጽናት ይጠብቃል። በግማሽ ልብ በጥርጣሬ የሚፈጽመው አንዳች ነገር የለውም። አዎ፣ የአምላክ መንገድ የታላቅነት መንገድ ነው። ከትቢያ ላይ ተነስተ ከታች ከምንም ተነስተ ዋናው ከፍታ ላይ የምትደርሰው በፈጣሪ እገዛ በእርሱ መልካም ፍቃድ ነው። ሰው በራሱ ፍጹም ፍጥረት አይደለም። በአምላክ ቀዳሚነት ግን ለፍጹምነት የተጠጋን ጉዞ ተጉዞ እንከን አልባ በሚባል ደረጃ አልፎ ከፍታውን ተቆናጦ ይገኛል። ሁሌም የአምላክን መንገድ ምረጥ። ቅን፣ መልካም፣ በጎ አሳቢ፣ በጎ አድራጊ ሁን። በቻልከው መጠን መንገድህንም ውደድ። ለእህትህ ድረስላት። ለሰዎች መኖር ጀምር። ሰዎችን አክብር። መርዳት በምትችለው ሁሉ እርዳቸው፣ አግዛቸው፣ ከጎናቸው ሁን። አምላክ ሥራውን በአንተ ላይ አድሮ እንዲሠራ አድርግ። በአንተ በኩል እንዲመሰገን፣ እንዲታመን ኃላፊነትህን ተወጣ። መርምሮ ፈልጎ የማወቅን ጥበብ የሚያድል እርሱ ነው። ተጠቦ ተራቆ እንደገና ራስን መፍጠር፣ በድንቃ ድንቅ መንገድ መጓዝን የሚያስችል እርሱ ነው። ከውድድር ከቅናት ከማይረባ ንጽጽር ወጥተህ በአንተ ላይ ያለውን የፈጣሪ ተአምር ማስወጣት ጀምር። በአንተ አቅም በተፈቀደልህ መጠን መስራት የምትችለውን በሚገባ እየሰራ ተገኝ። በረከትህን ጨምር፣ ሽልማትህንም አብዛ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።